ሚስጥርን ለዘላለም ቀብሮ ማስቀመጥ የሚቻለው ማን ነው? ጀምስና ቦኒ በጣም ስኬታማ ጥንዶች ናቸው። ሁሉም ነገር ነበራቸው። በህይወት ምንም የጎደላቸው ነገር አልነበረም። ትዳራቸው በአንዲት ሴትና በአንድ ወንድ ልጅ ተባርኮላቸዋል። አያያዙን ካላወቁበት እንዲሉ ሁሉም ነገር ያለው ሰው አንድ ቀን ሁሉንም ነገር ሊያጣ ይችላል። ሁሉም ነገር ለማጣት ደግሞ መንስኤው በውስጣችን አርቀን የቀበርነው ሚስጥር ሊሆን ይችላል። የደበቅነው ሚስጥር ገመድ ሆኖ ጠልፎ ይጥለናል። በአሸዋ ላይ የተገነባ ቤት ከባድ ነፋስ በነፈሰ ቀን መፍረሱ አይቀሬ ነው። በዛሬው የወንጀል ታሪካችን አንድ ቤት እንዴት እንደፈረሰ እናስቃኛችኋለን። መልካም ቆይታም። አስገራሚዋ የፖርት ቢች ካሊፎርኒያ ከተማ በውስጧ አቅፋ ከያዘቻቸው ባለትዳሮች መካከል ጀምስና ቦኒ ተጠቃሾች ናቸው። ጊዜው ደግሞ እንደ ጎርጎሪያኑ የቀን አቆጣጠር 1987። ጥንዶቹ ጀምስና ቦኒ ብዙዎች የሚመኙትን ሕይወት እነርሱ በቀላሉ እየኖሩት ነው። ጀምስ በሀገር አሜሪካ በሎስ አንጀለስ ከሚገኘው የሪል ስቴት አልሚዎች መካከል ግንባር ቀደሙ ነው። ቦኒ ደግሞ የሽያጭ ባለሙያ። ሁለት ልጆች፣ አስደናቂ ቤት። የተሰራው ቤት ደግሞ በጣም ውድ ነው። መገኛው የሐይቅ ዳርቻ። ብዙዎቹ እነዚህ ሰዎች ስኬት ሲያንሳቸውን ይላሉ። በጣም ጠንካራ ሰራተኞች ናቸው። የሀብት ምንጭ ጥረትና ድካም ነው። ይህ ሁሉ ባለበት ሁኔታ ቦኒ አንድ የተለየ ህይወትን መኖር ፈለገች። የማታውቀው የገጠር ህይወትን አፍቋታል። ከአንድ ትልቅ ተራራ ስር መኖር። በሰሜን ካሊፎርኒያ በአንድ ገጠራማ አካባቢ ለሽያጭ የቀረበ አንድ ሆቴል መኖሩን ሰምታ ወደዛው አቀንታለች። ይህንን አሮጌ ሆቴል ወደ አንድ አስደናቂ ሪዞርት ልትቀይረውም እያሰበች ነው። ይህን ሁኔታ ስታስበው በጣም እያስደስታት ነው። ሐሳቧን ለባለቤቱ አጋራችው። እሱም አንቺን ካስደሰተች ሲል ፈቃዱን ሰጣት። ሆቴሉን ጨምሮ አካባቢውን በውድ ዋጋ ገዙት። እቅድ አወጡም። ቦኒ አካባቢውን በጣም ወደዋለች። ከቤተሰቦቿ ጋር ወደዛ እያቀናች የተወሰኑ ጊዜያትን ማሳለፍም ጀምራለች። እንደውም አንዳንዴ ብቻዋን ወደ ስፍራው በማቅናት በዛ ታሳልፋለች። ልጆቿን በስልክ ወይም በመልእክት ለማግኘት እየሞከረች ናፍቆቷን ትወጣለች። ቦኒ አካባቢውን በአዲስ መልክ ለመገንባት ከትዳሯ ከልጆቿ ተለይታ መስዋዕትነት እየከፈለችበት ነው። ይህንን ፈተናም ለመቋቋም ጥረት በማድረግ ላይ ትገኛለች። ጥረቷ ግን የተወሰነ እንቅፋት እያጋጠመው ነው። ቦኒ አካባቢውን በደንብ አታውቀውም። በዙሪያዋ እነማን እንደሚኖሩም መረጃ የላትም። ወዲያው ከነዚህ ሰዎች ጋር መጋጨት ጀመረች። የአካባቢውን ዛፍ በመቁረጥ የገቢ ምንጫቸው ያደረጉት ሰዎች ነጋ ጠባ ዛፍ ይቆርጣሉ፣ ይጨቃጭቋታል። ለሪዞርቷ ውበት ያሰበቻቸው ዛፎች እንደ ዋዛ እየተቆረጡ ነው። ከገዛችው ቦታ በቅርብ ርቀት ደግሞ አንድ አደገኛ ሚስጥር ተቀብሯል። በዚህ አካባቢ አንድ ሰው ወይም አንድ ቡድን በድብቅ አደገኛውን የማሪዋና አደንዛዥ እጽ ያመርትበታል። ቦኒ ደግሞ አቋሟ ጸረ አደንዛዥ እጽ ነው። በዚህ አቋሟ በፍጹም አትደራደርም። ምንም ይፈጠር ምን ቦኒ በኔቫዳ ተራራ ዙሪያ በሚገኘው ቦታ በፍቅር ወድቃለች። በዚህ ቦታ ላይ አስደናቂ ሪዞርት ሳትገነባ እረፍት አይኖራትም። ይህንን ስራ እንዲያሳልጥላት ሩዲ ማኑዌል የተባለ ሰው ቀጥራ ሌት ተቀን እየለፋች ነው። ይህ ሰው ስራውን በደንብ ይሰራል። በሂደት ሰውየው ለቦኒ በጣም አስፈላጊ እንደሆነ እያሳያት ነው።
ቦኒ ይህንን ቦታ ከገዛችበት ቀን ጀምሮ የባለቤቷ ጀምስ እርዳታ አልተለያትም። ህልሟ እውን እንዲሆን የበኩሉን ድርሻ እየተወጣ ነው። ከዚህ ሁሉ በኋላ እንደ ጎርጎሪያኑ የቀን አቆጣጠር ነሐሴ 1990 የጀምስን ቤተሰብ አንድ ያልታሰበ አስደንጋጭ አደጋ አጋጠመው። የቦኒ ረዳት የአካባቢው ጠባቂ ሩዲ ማኑዌል በተኛበት በጥይት ተመቶ እርዳታ እንደሚፈልግና ሪዞርት ለመገንባት ቀን ከሌት የምታትረው ቦኒ ከጎኑ በጥይት ተመታ እንደሞተች ሪፖርት ተደረገም። መርማሪዎቹ በስፍራው ደርሰው የሆነውን ሁሉ ተመለከቱ። የቦኒ ውድ ጌጣጌጦች አልተወሰዱም፣ ያስቀመጠችበት ቦታ ላይ ይታያሉ። ከጌጣጌጦቹ በተጨማሪ ሌሎች ቁሳቁሶችን በስፍራው ስለሚገኙ ቦኒን የገደላት ዘራፊ አለመሆኑ ግልጽ ነው። ይችን ሴት መግደል የሚፈልገው ማን ነው? ማንስ ገደላት? ገዳዩ ማንን መግደል ነው የፈለገው? ሴቷን ወይስ ወንዶን? በዚህ ትንሽ የገጠር መንደር የሚኖሩ ሰዎች በሰሙት ነገር በጣም ተደናግጠዋል። ይቺ መንደር ፍጹም ሰላማዊ ናት። የመተሳሰብ የመተባበር እንጂ የመገፋፋት ባህል በዚች መንደር ፈጽሞ አይታሰብም። የመንደሯ ነዋሪዎች ከሚሰማቸው ሰላም በመነሳት በራቸውን እንኳ አይዘጉም። ታዲያ ይችን ሴት ማን ገደላት? በዚህ ሰላማዊ መንደር ደም የጠማው ደም ያፈሰሰው ማን ነው? ሩዲ ማኑዌል በሕይወት ተርፎ ስለነበር በጥድፊያ ሆስፒታል ገብቶ ሕክምና እየተደረገለት ይገኛል። በሕይወት ከተረፈ ቦኒን ማን እንደገደላት እሱ ላይ ደግሞ ጥቃት ያደረሰበትን ሰው ይናገራል ተብሎ ይጠበቃል። ቦኒና የቀጠረችው ሰራተኛ ከነበራቸው ቅርርብ የተነሳ ማንም ማለፍ የሌለበትን ቀይ መስመር አልፈው በድብቅ ፍቅር ጀምረው ነበር። ለወራት ከቤተሰቦቿ የራቀችው ቦኒ ከሩዲ ማኑዌል ጋር የፍቅር ግንኙነት ጀምራ ነበር። አንሶላ መጋፈፋቸው በተገደለችበት ዕለት የተደረገው የአስክሬን ምርመራ ውጤት ያሳያል። ታዲያ ቦኒን ማን ገደላት? የመርማሪዎቹ ቀዳሚ መላምት ሌላ ማንም ሊሆን አይችልም፣ ባለቤቷ፣ የልጆቹ አባት ጀምስ። ባለቤቷ በሥራ ሰበብ ከጀርባው ምን እያደረገች እንደሆነ ደርሶበት በበቀል ስሜት ተነሳስቶ ሚስቱን ገድሎ ማኑዌልን አቁስሎታል የሚል ነው። በፖሊስ ጣቢያ ተገኝቶ ምርመራ የተደረገበት ጀምስ ሚስቱ ጀምራው ስለነበረው ፍቅር ምንም የሚያውቀው ነገር እንደሌለ ተናገረም። ከሚኖርበት የኒውፖርት ቢች 400 ኪሎ ሜትር ርቀት ላይ ግድያ ሲፈጸም እሱ ከልጆቹ ጋር ቤቱ እንደነበር ተረጋገጠም። ጀምስ በሚስቱ ሞት ልቡ የተሰበረ ይመስላል። ጀምስ ወደ ቤት ተመልሶ እናት የሌላቸውን ልጆቹን እየተንከባከበ እያረጋጋ ነው። በእርግጥ እሱም ቢሆን አጽናኝ የሚያስፈልገው ይመስላል። እሱ ስኬታማ የሪል ስቴት አልሚ፣ ጥሩ አባት፣ ኃላፊነት የሚሰማው ሰው እንደሆነ የአካባቢው ነዋሪዎች በአንድ ድምፅ ይመሰክሩለታል። በዓይን እማኞች ቃልና ወንጀሉ በተፈጸመበት ስፍራ በተደረጉ ምርመራዎች ጀምስ በግድያ ወቅት በዚህ አካባቢ እንዳልነበረ ማረጋገጥ ተችሏል። በሚስቱ ግድያ በፍጹም ተጠርጣሪ አይደለም። ባል ጀምስ የሽጉጡን ምላጭ ካልሳበው ሚስቱን ማን ገደላት? ቀደም ብለን እንደተመለከትነው ቦኒ በአካባቢው በአንዳንድ ሰዎች አልተወደደችም። የአደንዛዥ ዕፅ እርሻ በእሳት ልታጠፋ በአካባቢው አንድም ዛፍ እንዳይቆረጥ ለማድረግ እንቅስቃሴ ጀምራ ነበር። ከእነዚህ ሰዎች ጋር ፊት ለፊት ተጋፍጣለች። ፖሊስ ጥቅማቸው የቀረባቸውን ሰዎች ከቦኒ ጋር ጸብ ውስጥ ነበሩ ተብሎ የተጠረጠሩ ግለሰቦች በሙሉ ምርመራ አደረገባቸው። አንድም ከዚህ ግባ የሚባል ማስረጃ ግን ሊገኝ አልቻለም። አሁን መርማሪዎች ወንጀለኛውን ለማግኘት ይጠቀሙበት የነበረውን መብራት ቀይረዋል። ምናልባት ቦኒን መግደል አጋጣሚ ቢሆንና እንዲገደል ተፈልጎ የነበረው ሩዲ ማኑዌል ቢሆንስ የሚል ምርመራ ጀምረዋል። ሩዲ ማኑዌል ማን ነው ብለው ፋይል የከፈቱት መርማሪዎች የኋላ ታሪኩን እያጠኑ ነው። በአጭር ጊዜ ውስጥ ማንነቱ ቁልጭ ብሎ መታየት ችሏል። ሰውየው ግብረ ገብነት ፈጽሞ አልፈጠረበትም። እሱን የሚፈልጉ ብዙ ጥላቶች እንዳሉት ግልጽ ሆኗል።
ሩዲ ማኑኤል ከአንድ ትልቅ አባት ትልቅ ዋጋ ያለው ንብረት በመዝረፉ ሰውየው ምቹ ሁኔታ ፈልገው ሊገድሉት እያደቡ እንደነበር መረጃ ተገኝቷል። ሰውየውም ፖሊስ ጣቢያ ተገኝተው በሰጡት የእምነት ክህደት ቃል መሰረት ከተጠርጣሪነት ነፃ ሆነዋል። ብዙ ተጠርጣሪዎች በሂደት ነፃ ተደረጉም። መርማሪዎች ከአካባቢው ነዋሪ በሰበሰቡት መረጃ መሰረት ግድያው በተፈጸመበት ምሽት አንድ ወዘልውጥ ሰው በአካባቢው ታይቶ ነበር። ሁሉም የሚያወራው ስለዚህ ሰው ነው። አካባቢው ላይ የሚኖሩ ሰዎች በጣም ትንሽ ስለሆኑ አንድ እንግዳ ሲመጣ በቀላሉ የሁሉም አይን ማረፊያ ይሆናል። በአንድ መጠጥ ቤትም ጎራ ብሎ አንድ ሁለት ብሏል። እንዲሁም ከአንድ ሰው ጋርም ጸብ ውስጥ ገብቶ ነበር። ስለ ሰውየው ቁመና፣ መልክና ባህሪ ከተወሰነ ፍንጭ ባለፈ መርማሪው ስለ ሰውየው ማንነት በቂ መረጃ አላገኙም። የአሽከርካሪት የነበረችው መኪና ሰሌዳ ቁጥርና ስሙ ማን እንደሚባል ምንም አይነት ማስረጃ የለም። ታዲያ ሰውየው ማን ነው? የመርማሪዎች የራስ ምታት። ሰውየው ማንነቱ እንኳ ቢታወቅ ምናልባት በግድያው እጁ ባይኖርበትስ ተዝናንቶ በልቶ ጠጥቶ በሰላም ከአካባቢው ሂዶ ሊሆን ይችላል። ሩዲ ማኑኤል አሁንም ድረስ ኮማ ውስጥ ነው። እሱ ከነቃ ምናልባት ማን እንደተኮሰባቸው መረጃ ይሰጣል። መርማሪዎች ማኑኤል አይኑን እስኪገልጥ እየተጠባበቁ ነው። ማኑኤል አልሞተም። ከሁለት ቀን በኋላ አይኑን ቀስ አድርጎ ከፈተም። በጉጉት ይጠባበቁት የነበሩት መርማሪዎች ጥቂት ካረጋገጡት በኋላ ማን ነው የተኮሰባችሁ ሲሎ ጠየቀውት። ሰውየውን ካሁን በፊት አይቶት እንደማያውቅና ሰውየው ሲታይ በጣም ግዙፍ ጸጉሩን አጠር አድርጎ የተቆረጠ ፂማም ነው ሲል አካላዊ ገጽታውን በደንብ ጥንቅቅ አድርጎ ገለጸው። ማኑኤል የገለጸው ሰው የአካባቢው ሰዎች አንድ እንግዳ ሰው መጥቶ ነበር ካሉት ጋር በጣም ይመሳሰላል። አሁን መርማሪዎች ትኩረታቸውን በሙሉ ከዚህ ሰው ላይ ማድረግ አለባቸው። ነገር ግን ይህ ሰው መንፈስ ነው። ወደ አካባቢው ሹልክ ብሎ ገብቶ የፈለገውን ነገር ፈጽሞ ሹልክ ብሎ ወጥቷል። ስሙን የማታውቁትን ሰው እንዴት ልትይዙት ልታገኙት ይቻላችኋል? የአካባቢው ሰዎች ይህ እንግዳ ወደ አንድ ባር ገብቶ ቢራ ጠጥቷል የሚል ምስክርነት ሰጥተዋል። ስለዚህ የሰውየው የጣት አሻራ ቢራ በቀረበበት ጠርሙስ በተጎነጨው ብርጭቆ ላይ ሊገኝ ይችላል። ነገር ግን ይህንን ጠርሙስ መፈለግ በጭድ ውስጥ መርፌ መፈለግ ያህል በጣም ከባድ ነው። መርማሪዎቹ አገልግሎት የሰጡ የቢራ ጠርሙሶች የሚጠራቀሙበትን ማስቀመጫ ከስቶር በማውጣት አንድ በአንድ ምርመራ እንዲደረግበት አደረጉም። ወደ ሀገሪቱ የወንጀል ላቦራቶሪም ተላከም። አንድ ነገር ተስፋ አድርገዋል፣ እንግዳውን ሰው ለመለየት። እንግዳው ወይም ተጠርጣሪው ማንኛውም ከአካባቢው ነዋሪ ውጭ የሆነ የጣት አሻራ ይጠበቃል። የጣት አሻራ ውጤቱ ሲመጣም ይህ ሰው ካሁን ቀደም ብዙ ወንጀሎችን የሰራ መሆኑ ተረጋገጠ። ይህ ሰው ብሩስ ቤች ይባላል። ህገወጥ የጦር መሳሪያዎችን በማዘዋወር አደንዛዥ እጾችን በመሸጥ በመለወጥ ብዙ ጊዜ እስር ቤት ሲታሰር ሲፈታ የኖር ሰው ነው። ከሁሉም በላይ በሆስፒታል የሚገኘው ሩዲ ማኑኤል የሚሰጠው ምስክርነት በጣም አስፈላጊ ነው። የተኮሰባቸው ሰው እሱ ስለመሆኑ በፎቶ እንዲያዩ ተደረገ። ከሞት ያመለጠው ሩዲ ማኑኤል ሰውየው እሱ መሆኑን 101% እርግጠኛ ሆኖ ተናገረም። አሁን ተከሳሹ በትክክል ታውቋል። ብሩስ ቤቺ ከመኖሪያ ቤቱ ወደ ፖሊስ ጣቢያ ተወስዶ ምርመራ ተደረገበት። በአካባቢው እንደነበረ ገልጾ በአካባቢው የተገኘው ግን በግል ጉዳይ እንጂ ሰው ለመግደል እንዳልነበረ ቃሉን ሰጠም። አንዲትን ሴት በዛ አካባቢ ቀጥሮ ሴቲቱን ማግኘት ባለመቻሉ ምሽት ላይ ወደ ቤቱ እንደተመለሰ ለማስረዳት ሞከረም። መርማሪዎች ወንጀሉን የፈጸመው ብሩስ ቤቺ እንደሆነ እርግጠኛ ናቸው እና የኋላ ታሪኩን ማጥናት ሲጀምሮ አንድ አስገራሚ ነገር አገኙም። ብሩስ ቤች ከሟች ቦኒ ባለቤት ጋር የኖረ ትውውቅ ነበራቸው። ብሩስ ቤች ጀምስ በሚያስተዳድረው የሪል ስቴት ግንባታ ላይ ተቀጣሪ ሆኖ ይሰራ ነበር። ለዓመታት አብረው ሲሰሩ ኖረዋል። ብሩስ ለጀምስ ታማኝ አገልጋዩ እንደነበር የአደባባይ ሚስጥር ነው። ብሩስ ቤች ይህ ሁሉ የታቀደ ነገር ሳይሆን አስገራሚ ግጥምጥሞች ነው ሲል ቃሉን ሰጠም። አሁን ጥያቄው ጀምስ ሚስቱ ትማግጥበት እንደነበር አውቆ
ነብሰ ገዳይ ቀጥሮ አስገድሏት ይሆን የሚለው ነው። ጄምስ ካላዘዘው በስተቀር ብሩስ ቤች ቦኒን ለምን ይገድላታል? የሚያገናኛቸው ነገር የለም ይላሉ መርማሪዎቹም። ብሩስ ቤት ከገባ በኋላ ቦኒን ገድሏት ወጣ። ምንም የዘረፈው ነገር የለም። ከቦኒ ጋር የጀመሩት የፍቅር ህይወት የለም። ስለዚህ እሷን በመግደል ምን ሊያገኝ ይችላል? የሟች ቦኒ ባለቤት ጄምስ በድጋሚ ፖሊስ ጣቢያ ተገኝቶ ቃሉን ሰጠም። ቀድሞ እንደተናገረው ሚስቱ ከሌላ ሰው ጋር ግንኙነት እንደነበራት እንደማያውቅ ተናገረም። ሚስቱን የገደላት ሰው ለዓመታት የሱ ተቀጣሪ ሆኖ ያገለግል የነበረው ብሩስ እንደነበረ ሲነገረው ጄምስ የሚይዘውን የሚጨብጠውን አጣም። በንዴት ጦፈም። ይህ ስኬታማ ሰው ከወንጀሉ ጀርባ ስለመኖሩ መርማሪዎች ግራ ተጋብተዋል። ከ400 ኪሎ ሜትር በላይ ርቃ የምትገኘው ሚስቱ ስለመማገጧ መረጃ ላይኖረው ይችላልና። ከዚህ ሁሉ በሚል መርማሪዎች ጄምስ ሚስቱ እንድትገደል እቅድ አውጥቶ ከነበረ ለብሩስ ብር ከፍሎት ይሆናል በሚል በሁለቱ ግለሰቦች መካከል የገንዘብ ዝውውር ስለመኖሩ ብዙ ነገሮችን አገላበጡም። ነገር ግን ምንም አልተገኘም። መርማሪዎች ጄምስን ቢጠራጠሩትም ምንም አይነት ማስረጃ ባለማግኘታቸው ብሩስ ቤችን ብቻውን እንዲከሰስ አደረጉም። በተከሰሰበት ወንጀል ጥፋተኛ ሆኖ ከተገኘ የሞት ቅጣት ይጠብቀዋል። ብሩስ ቤች አሻራው ተገኝቷል። ሩዲ ማኑኤል ቦኒን ገድሎ እሱን ያቆሰለው ብሩስ ቤች እንደሆነ ምስክርነት ሰጥቷል። ፍርድ ቤት የተገኘው ሩዲ ማኑኤል የራሱን ሚስጥር ለመጠበቅ ሲል አንድ ትልቅ ስህተት ሰራም። ዳኛው አንድ ጥያቄ ጠየቀውት። ቦኒ በተገደለችበት ምሽት የግብረ ሥጋ ግንኙነት አድርጋችሁ ነበር ወይ ሲሉም ማኑኤል በፍጹም ሲል ዋሸም። ማኑኤል ለመደበቅ የሞከረው ሚስጥር በማስረጃ የተረጋገጠ ነው። በተኮሰባቸው ምሽት አንድ አልጋ ላይ አብረው ነበሩም። በተደረገው የአስክሬን ምርመራ ቦኒ ወሲብ ፈጽማ እንደነበር ተረጋግጧል። አንድ ምስክር አንድ ነገር ላይ ከዋሸ ሌሎች የሰጣቸው የእምነት ክህደት ቃል በሙሉ በዜሮ ይባዛል። ሩዲ ማኑኤል የመርማሪዎችን ድካም ገደል ከተተው። ወዲያው ብሩስ ቤች ከእስር እንዲለቀቅ ውሳኔ ተላለፈ። ቦኒ እንደገደላት ጠንካራ ማስረጃ በፖሊስ የቀረበበት ብሩስ አሁን ነፃ ሰው ሆኗል። መርማሪዎች አንድ እቅድ ነበራቸው። ቤችን እስር ቤት ካስገቡ በኋላ የተለያዩ የቅጣት ማቅለያዎችን በመስጠት ግድያውን በመቀነባበር እጁ ይኖርበታል ብለው የተጠራጠሩትን ባለቤቷን ጄምስ ለሕግ ማቅረብ ነበር። የሰሩት አይባረክ ከተባለ እንዲህ ነው። በጣም የሚያሳዝነው ደግሞ ከዚህ በኋላ በምንም አይነት ተአምር ብሩስ ቤች በዚህ ጉዳይ ሊከሰስ አለመቻሉ ነው። በዚህ ምድር ላይ እንደ ብሩስ ቤች ወንጀል ሰርቶ ነፃ የሆነ ሰው የለም። ነገር ግን የብሩስ ቤች ነፃነት ረጅም ጊዜ አይቆይም። የሱ ነፃነት ጤዛ ነው። አሁን ታይቶ አሁን ይጠፋልና። ነፃነቱ ከታወጀ አንድ ዓመት እንኳ በቅጦ ሳይሞላው አንድ ስልክ ለፖሊስ ተደወለም። ደዋይ የቦኒ ባለቤት ጄምስ ሁድ ነበር። በቢሮው አንድ ሰው እንደተገደለ ተናገረም። ሟች ደግሞ ብሩስ ቤች ነው። ገዳዩ ደግሞ ጄምስ ሁድ። ጄምስ ብሩስን 7 ጊዜ ተኩሶ እንደገደለው ተናዘዘ። የገደለው ግን በሚስቱ ሞት በቀል ሳይሆን ሊገድለው ስለመጣ ራሱን ለመከላከል እንደሆነ አስረግጦ ተናገረም። መርማሪዎች ደግሞ በዚህ አባባል ይሳለቃሉ። አንድ ሰው 7 ጊዜ ተኩሶ አንድን ሰው ገድሎ እንዴት ራስን ለመከላከል ነው ይላል ሲሉ ይደመጣሉ። በዚህ መሃል በሐዘን የተጎዳች አንዲት ሴት ፖሊስ ጣቢያ ተገኝታለች። ሴቲቱ የሟች ብሩስ ቤች ሚስት ናት። ባሏ ከመገደሉ ከጥቂት ቀናት በፊት በፖስታ የታሸገ $50,000 ወደ ቤት ይዞ መጥቶ ነበር ትላለች። ሚስቱ ይህን ሁሉ ገንዘብ የታገኘው ብላ ስታፋጥጠው ገንዘቡን ጄምስ ሁድ እንደሰጠው ነግሯታል። ይህ ገንዘብ ጄምስ ሁድ ሚስቱ ቦኒ እንዲገድለት የቀጠረበት ገንዘብ ነበር። መርማሪዎች ግን አንድ ጥያቄ ያነሳሉ። ጄምስ ለምን ሚስቱ እንድትገደል ፈለገም? ከሌላ ሰው ጋር ስለማገጠችበት ወይስ? ነገር ግን የፖሊስ የምርመራ ውጤት እንደሚያሳየው ጄምስ ሚስቱ እንድትገደል የፈለገው ከገንዘብ ጋር በተያያዘ እንደሆነ ደረሱበት። የሪል ስቴት ልማት ባለሀብቱ ጄምስ ተደጋጋሚ ኪሳራ አጋጥሞት ከፍተኛ የገንዘብ እጥረት ቀውስ ውስጥ ነበር። ሚስቱም ሪዞርት ገነባለሁ በሚል የወሰደችው ገንዘብ በጣም ከፍተኛ ነበር። በዚህም ብዙ ጊዜ ተጨቃጭቀዋል። ጄምስ ደግሞ እንደዚህ አይነት ውድቀት በሕይወቱ አይፈልግም።
ጀምስ አንድ ውሳኔ ላይ ደረሰም። ሚስቱን ብሩስ ቢች እንዲገድለት ቀጠረው። ሚስቱ ከሞተች በስሟ የተገዛ የህይወት መድን ዋስትና ብዙ ሚሊዮን ዶላሮች በካሳ ያስገኝለታል። እሱም ከመዋረድ ይድናል። ጀምስ የገንዘብ ችግሩ ጥርግርግ ብሎ ቢጠፋለትም ነገሮች ግን ባሰበው መልክ አልሄዱለትም። ገዳይ ብሩስ ቢች እስር ቤት ገብቶ እገላገለዋለሁ ቢልም እንዲያውም ጭራሽ ነፃ ሰው ሆኗል። ነፃነቱ የታወጀለት ዳግም በዚህ ጉዳይ የማይከሰሰው ብሩስ በየጊዜው ሚስጥር አወጣለሁ እያለ ከጀምስ ገንዘብ ይቀበላል። መጀመሪያ ጀምስ ሚስቱን እንዲገድለት ገንዘብ ከፍሎት ነበር። አሁን ደግሞ ሚስጥሩ እንዲደብቅለት ጀምስ በግዴታ ለብሩስ ገንዘብ መክፈል ነበረበት። ጀምስ የሚኖረው ሁለት አማራጭ ነበር፤ በየጊዜው ለብሩስ ገንዘብ መክፈል ወይም ገድሎ መገላገል። ጀምስ ገድሎ መገላገልን መረጠ። ብሩስን ቢሮ አስጠራው፣ ገደለው። ከዛም ራሱን ለመከላከል ለማስመሰል አስክሬኑን ሽጉጥ አስያዘው። ጉዳዩን የሚከታተሉት የህግ አካላትም ጀምስ ራስን መከላከል ብሎ ያቀረበውን ሐሳብ ውድቅ በማድረግ በሰው መግደል ወንጀል ጥፋተኛ መሆኑን አረጋገጡም። በዕድሜ ልክ እስራት እንዲቀጣም ተወሰነበት። ሁሉም ባጠመዱት ወጥመድ ወድቀዋል። ሰላም።